በጣም የሚገርም ነው። የሀገሬ ሰው በሽታውን የደበቀ መድኃኒት አይገኝለትም ይባላል። የፊታችን ቆዳ ደረቅ ወይም ወዛማ መሆኑን በምንድን ነው የምናረጋግጠው? ብዙዎቻችን እኮ ምንም የማናውቅ ነው ስለ ቆዳችን። ቆዳችን ምንድን ነው የሚስማማው፣ ምንድን ነው የማይስማማው? ብዙዎቻችን ቬሪ ዲፈረንስ ነው የምንሰራው። ለምን እንደሆነ አላውቅም። ይሄን ስህተታችን ደግሞ ማረም አንፈልግ። ብዙ ጊዜ እኮ ምን አይነት ቆዳ እንዲኖረን እንደምንፈልግ ራሱ ግራ ይገባል። የቆዳችን መበላሸት እኮ ሌላ ማዳት አውጥቷል። 3 አይነቱ ነው። እኔ ቆይቻለሁኝ እኮ ከቀየርኩት ራሱ አሁንማ የተለየ ነገር አውጥቶብኛል። ሊመለስ ራሱ ከማይችለው ደረጃ ደርሷል። ለምን ይመስላችኋል? በቀላሉ እኮ ትሪት ማድረግ እየቻልኩ ነው። ብዙ ወጪ ያወጣሁት ክሬም ምናምን የተለያየ ሳሙናዎች ተጠቅሜ ነው። ምንም ለውጥ የለውም። እንደውም የበለጠ ማዳት እንዲያወጣብኝ ያደረገው ምን እንደሆነ ሚስጥሩ አልገባኝም። ግራ ገብቶኛል። እኔ ራሱ እንዴት ነው መጠበቅ ያለበት? እስኪ ስንቶቻችን የፊታችንን ጥራት በምን መጠበቅ እንዳለብን የምናውቀው? እውነት ነው የምነግራችሁ፣ ፊታችን እንዴት እንደሚጠራ በቀላሉ ክላሳችን ውስጥ ከክላሳችንም ውጭ ሊሆን ይችላል፣ ቡባ ውስጥ ሊሆን ይችላል፣ የትኛውን ቦታ ላይ ሆነን በቀላሉ ማስጣት እንችላለን። ነገር ግን ራሳችንን ስለማንጠብቅ በጣም ብጉር እንዲሁም የተለያየ ማዳት ይወጣብናል። ማዳቱን ደግሞ በቀላሉ ለማጥፋት በገና ሲጀምር ማጥፋት እያለብን ግን አንነካው። ምን አንል በቃ ዞር ብለን ራሱ አናየው። በዛ ምክንያት ፊታችን በጣም የተለያዩ ብጉሮች እና የተለያዩ ጥቋቁር ነገሮች ይወጣል። ኢትዮጵያ ስትሄዱማ የብስ ይበሰበታል። ከሚገርማችሁ በላይ ይፈላል ማለት ይቻላል። እዚህ ሀገር ግን እያላችሁ በተለያየ ነገር መጠበቅ ትችላላችሁ። በተለይ ምግብ የምትሰሩ ልጆች ማለት ነው። እዚህ ጋር እኔ ጋር የምታዩት ኖርማል ፊት ነው። ምንም አይነት ፊልተር አልተጠቀምኩበትም። ነገር ግን በተለያየ ነገሮች ትሪት አደርገዋለሁ። በየቀኑ ሊሆን ይችላል፣ በሳምንትም ሊሆን ይችላል፣ በወርም ሊሆን ይችላል። የእናንተ ምርጫ ነው። እኔ ማሳያችሁ አሁን ቀለል ያለ ነገር እቤታችሁ ብቻ ልታዘጋጁት የምችሉት ምንም አይነት ወጪ የማታወጡበት ከጓራችሁም ሆነ ከተለያየ ቦታ አንጥታችሁ መጠቀም የምችሉት ነው። በጣም በቀላሉ ነገር የምታዩት እንግዲህ በእጄ ትንሽ ዋዬ ኦሊቬራ ወይም እሬት ይዣለሁ። ይሄ የምታዩት እሬት ነው። በጣም ትንሽ ናት ይቺ እሬት ማለት ከዚህ ግቢ ውስጥ ነው የቆረጥኳት። ይቺን ቆርጫት ነው የምጠቀማት። ስለዚህ ብዙ ነው፣ ትልቅ ነው። ግን ከትልቁ መካከል ይቺን ነው ቆርጬን የምጠቀመው። እንዴት አድርጌ ነው የምጠቀመው? በቢላዋ ይታያችኋል። በቢላዋ እንደዚህ ሰነጥቀዋለሁኝ። ከዛ በኋላ ይሄን የሰነጠቅኩትን ኦሊቬራ ወይም እሬት ማለት ነው እንደዚህ እፈተፍተውና እንደዚህ በቀላሉ በትንሹ ወይ ነገር እፈተፍተውና እንግዲህ ኖርማል ካሜራ ነው የምቀርጽላችሁ። የስልክ ካሜራ ነው። ምንም አይነት ፊልተር አልተጠቀምኩበትም። ኖርማል ፊቴ ነው ያልኳችሁ። ግን ጥቋቁር ነገር አልፎ አልፎ አለው። ለምን ይሄንን እኔ ሳሎን ቤት ሂጄ ፀጉር ነበረው፣ እንዲሁም ደግሞ አንዳንድ ብጉሮች ነበሩ። እሱን ለማንሳት ብዬ የሚጠቀሙት ነገር አለ፣ እንደዚህ የሚያነሱበት በስኳር ማለት ነው። በሱ አስነሳለሁ ብዬ የብስ አበላሽቶት ፊቴን ስነካው ራሱ በጣም ነበር የሚሻክረው የዛሬ ዓመት። አሁን ግን አልሐምዱሊላህ በብዙ ነገሮች ትሪት እያደረግኩት ምንም ክሬም ነገር አልጠቀምም። ክሬም ነገር የምጠቀመው በቀደም የሰራሁላችሁ ከዚህ ቪዲዮ ስር ጎሪ የሚባል ክሬም ብቻ ነው። ከዛ ውጭ ሌላ ምንም ነገር አልጠቀምም። ቀን በቀን ምንም እንደዚህ ባልዚን ምናምን ሎሽን አልጠቀምም። ይሄ ይታያችኋል። እንደዚህ ፈተፈትኩትና እንደዚህ አድርጌ ፊቴን እንደዚህ አድርጌ ትሪት አደርገዋለሁ። ይታያችኋል። ትሪት አደርገዋለሁ። ከቻላችሁ የዚህ የራሱ ሳሙና አለ፣ ሳሙናውን ግዙ። ብዙ ጊዜ የምመክራችሁ የፓፓያ ሳሙና እንዲሁም ደግሞ የእርድ ሳሙና፣ የሬት ሳሙና ለፊት በጣም ተስማሚ ከሚባሉት መካከል አንዱ ነው። ይታያችኋል። እንደዚህ እያረኩ እኔ ትሪት አደርገዋለሁ። እንደዚህ እያረኩኝ እንደምታዩት በቃ እንደዚህ ምንም አያስቸግርም። ከዛ በኋላ ይሄንን በጣም በደንብ እንደዚህ እያረጋችሁ በደንብ እንዲዳረስ ተጠንቅቃችሁ አፋችሁ ውስጥ እንዳይገባ ሁሉ ቲሹ ይዛችሁ እንደዚህ በስነ ስርዓት እያጸዳችሁ በደንብ አድርጋችሁ እንደዚህ ትሪት ታረጉታላችሁ ማለት ነው። ቻላችሁትን ያክል በደንብ ትሪት። እኔ ቪዲዮ ለመቀረጽ ስለሆነ ብዙም ስለማይመቸኝ ያን ያህል እንትን ላላችሁ እችላለሁ፣ ግን የፊት ነገር ስለሆነ ብዙዎቻችሁ በማየት ነው የምታምኑ። ስለዚህ እንደዚህ ነው ብንላችሁ ላይገባችሁ ስለሚችል ራሳችሁ እንደዚህ እየሰራችሁ ስታሳዩ ለሰውም ለሁሉም ነገር ተመልካች ይኖረዋል ማለት ነው። እንግዲህ እያያችሁ ነው። እኔ እንደዚህ እያረኩ ትሪት እያደረኩት ነው ማለት ነው። አንዳንዴም ደግሞ ቪዲዮ ከቀረጽን በኋላ ድምጽ ማስገባት እንችላለን። ብዙ ፓወርፉል የሆነ ድምጽ እንዲኖርልን ከፈለግን ቪዲዮ ከቀረጽን በኋላ መጀመሪያ ቪዲዮ እንቀርጻለን። ከዛ በኋላ ድምጻችንን አስገብተን መልቀቅ እንችላለን ማለት ነው። እኔ ግን ድምጹንም ሁሉንም በአንድ ነው የሰራሁት ማለት ነው። እናንተ እንዲገባችሁ በሚገባችሁ መልኩ ብዬ ነው። ኢንሻአላህ እንደዚህ እያደረጋችሁ ትሪት ታረጉታላችሁ። ይሄን እንደዚህ እያደረጋችሁ ትሪት ካደረጋችሁት በኋላ ይሄን ለ15 ደቂቃ ታቆይቷላችሁ። ይሄ ራሱ የመጀመሪያ ቀን ከሆነ ይበላችኋል፣ ያንጣጣችኋል። የመጀመሪያ ቀን ስለሆነ ማለት ነው። ከዛ 2-3 ቀን ስትለምዱት ግን ምንም ነገር አያደርጋችሁ ማለት ነው። እንደዚህ እያደረጋችሁ በደንብ ትሰሩታላችሁ። አላስ ከዚህ በኋላ እኔ አልጠቀመውም፣ ሌላ ጊዜ እጠቀማለሁ ሌላ ማለት ነው። ስለዚህ ይሄ የምታዩት እንግዲህ
እንደዚህ ይጎማል ማለት ነው። በደንብ አይበቃችሁ ከሆነ ፍትፍት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ይሄን ትቼ እንግዲህ ሌላ ማሳያችሁ ምንድን ነው የሙዝ ልጫ ነው። ብዙዎቻችን ሙዝ ቤት እንበላለን፣ ነገር ግን ልጫውን አውጥተን ነው የምንጥለው ማለት ነው። ብዙዎቻችን ምን ጥቅም እንዳለው ብዙ አይገባንም ማለት ነው። የሙዝ ልጫ ይሄ የምታዩት እንግዲህ ኦሊቬራ ይዞኝ አለቅም ማለት ነው። ይሄ የምታዩት የሙዝ ልጫ እንግዲህ ይሄ ሙዝ ልጫ ነው። ይሄ ሙዝ ልጫ ነው። ጠቆር ያለ የሙዝ ልጫ ያመረጥኩበት ምክንያት ይሄ ቆዳው ማለት ነው። ይሄ ቆዳው ለፊታችን ምን ያህል ነው አስተዋጽኦ እንዳለው ብዙዎቻችን የምናውቀው። በልተን እንጥላለን። በልተን ከምንጥለው በልተን ፊታችንን ፈቅፍቀን ልብስ መተኮስ፣ ሌላም ስራ ምግብ መስራት ሊሆን ይችላል መስራት እንችላለን። በቀላሉ ፊታችን ላይ ይሄን መጠቀም እንዲሁም የፓፓያና የአቮካዶ ልጫ እሱ ላይ የፓፓያ ልጫ በተለይ በጣም ለስኪን በጣም ተመራጭ ብዙ ቫይታሚን የያዘ ነው በውስጡ ማለት ነው። ስለዚህ ፊታችሁን በቀላሉ ማጽዳት ትችላላችሁ። እዚህ ጋር አሁን ማለት አለ ታያችኋል የለውማ። እነዚህ አሁን ከጊዜ ብዛት ቃስ እያሉ በራሳቸው ጊዜ ይጠፋሉ። ይሄ ደግሞ የእንትን ነው ብያቸዋለሁ፣ የሳሎን ችግር ነው እንጂ የፊት ችግር አይደለም። ወይም የምግብ የመስራት የፀሐይ የምናምን ችግር አይደለም። ብዙ ክሬሞችን ከምትጠቀሙ ብዙ ወጭ ከምታወጡ ከወጩ በላይ ፊታችሁ ከተበላሽ የተጽል አንዴ አይመለስም። እንዳይበላሽባችሁ መጀመሪያ ነው ቀድማችሁ ትሬት ማድረግ ያለባችሁ። በቀላሉ ትሬት ካደረጋችሁት እመኑኝ ምንም ወጪ ያስወጣችሁ። እንዲሁም ደግሞ ቆዳችሁ በጣም ማራኪና ወዛማ የተመጣጠነ ጥሩ ነገር ይኖራቸዋል። አርጅታችሁ ሁሉ ራሱ ቆዳችሁ የመሸብሸብ ነገር አያመጣም። ቫይታሚን የሚያጣና እንዲሁም ደግሞ የተለያዩ ክሬሞችን እያስነካችሁ በተለያየ ነገር እንትን የምትሉት ከሆነ ማን ቆዳችሁ ከተበላሸ በመለስ በጣም ይከብዳችኋል። በጣም ነው የሚከብዳችሁ። ስለዚህ በቀላሉ ፊታችሁን ትሪት አድርጉት። በእንደዚህ በትንሽ ዋየ ነገር ምንም ወጪ አታወጩ፣ ምን አትሉ፣ ውጡኝ ውረዱ አትሉ። በቃ በትንሽ ዋ ነገር ሳሙና ምረጡ። የፓፓያ ሳሙና፣ የአቮካዶ ሳሙና እንዲሁም ደግሞ የኦሊቬራ ሳሙና እነሱን ተጠቀሙ። በጣም መክራችሁ ደግሞ ወዛም ማፍሩት ካላችሁ ደረቅ ያለ ነገር የሚያመጣላችሁ የእርድ ሳሙና ነው። የእርድ ሳሙና በደንብ ተጠቀሙ። እመኑ እናንተ ራሱ ትወዱታላችሁ። በደንብ አድርጋችሁ ትጠቀሙበታላችሁ። እውነቴን ነው የምነግራችሁ። አንድ ልጅ እኔ የማውቃት ዱባይ ምግብ ትሰራለች። ምንም ነገር ፊቷን ምንም ክሬም አትጠቀም። ነገር ግን የፓፓያ ሳሙናና የእርድ ሳሙና ብቻ የተጠቀመች ፊቷ በጣም ጽድት ያለ የሚያምር ቆዳ የሚስብ ቆዳ ነው ያላት። ከዚህ ሀገር ስትሄዱ ቢያንስ እንኳን ቆዳችሁ ጥሩ ሆኖ ከሄደ እዛ ኢትዮጵያ ላይ ስትሄዱ የመበላሸት ቻንሱ በጣም ጠባብ ነው የሚሆነው። ከዚህ አበላስታችሁት ከሄዳችሁ ግን እዛ ለመመለስ በጣም ነው የምትቸገሩ። አገር ስገባ መልሰዋል። አገር እንደውም የበለጠ ማዳት ነው የምታወጪው። 3 ማዳት ነው የምታወጪው፣ አንድ እንዳይመስልሽ። ጥቁር፣ ቀይ፣ ነጭ ምናምን የተለያየ ነገር ነው ጋር የምትሆኙ። ኢትዮጵያ ኑሮ እንደዚህ እንደምታስቢው ቀላል አይደለም። ስለዚህ ጉዶቼ በእነዚህ አድርጋችሁ መጠበቃችሁን አትዘንጉላለሁ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ አድርጉ። ሼር አድርጉ። እንዲሁም ደግሞ በሌላ ቪዲዮ በሌላ ርዕስ እንገናኛለን። ትንሽ ደቂቃ ናት። አየት አድርጋችሁ ላይክ አድርጋችሁት ማለት ነው። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።